ሰራ እንደዛው ሽባ እንደሆነች ወደ ቤቷ ገባች። ሁሉም ሰው ዛሬ ሆስፒታል ነው እየጠበቃት ያለው። ልትሄድ ብሯ እንደሆነ ጨርሼዋለሁ። በሕክምና ስራዋን መትቼዋለሁ፣ ህይወቷን መትቼዋለሁ። በኪሳራ ጥለቅልቄያታለሁ፣ በበሽታ መትቻታለሁ። እግሯን ነው የምቆጣጠረው፣ እገላታለሁ። መጨረሻ ላይ እስር አድርጌ አንኮላሽቼ አልጋ ላይ ማስተኛት ነው ፕሮግራሜ። ገነት መጣች። ይገርመሃል፣ ህይወቷን ዳማን የተጫወትኩበት እንደዚህ ተከፍሎኛላ። ተከፈለኝ በብድር። ምን አርጊያታለሁ? ቆማ ስትሄድ ሰው እንዳትመስልህ። ልብስና እሱ ስለያዛት ብቻ ነው ያለችው። ባዶ አርጊያታለሁ። እግሯን ሽባ አርጌ አስተኛታለሁ። መጨረሻ የትም እንዳትንቀሳቀስ አርጌ አምላክም እንደሌላ አርጌ ላሳያት ስል በሁለት ልብ ላይ ሆና እኔማ እዛ ሄዳለሁ ብላ ከቤት አሰረችኝ። እቺ ድንጋይ ራስ እዛ አሰረችኝ። ዛሬ አበቃል፣ እዛ ነው የምሄደው አለችኝና መጣችኝ። እስካሁን ነገር እየፈለኩ ነበር የምጣላው ሰው ለመውጣት እና አሁን ምን አማራጭ አለ? ምን አማራጭ አለኝ? ከሰው መቼ ነው የምትሞተው? ይኸው ኤርሜ ሙሉን ይሄ ነው። ይሄ ከራሱ ከታማኝ እቺ ልጅ የሱ እንትን ናት፣ የምታወጣ ልጅ ናት። ከራሱ ፔጅ ላይ ከራሱ ዩቱብ ላይ ኦኬ። እሺ እኔ ላይ የፈለግኩት የነበረ አንተ አላሳየው። ስለዚህ እኔ በቪዲዮን እንዳየው ጋብዘኛል፣ አየዋለሁ ማለት ነው። ለምን አሁን እዚህ ጋር ያየነው በሙሉ ክርስቶስን ማኒፌስት ሆኖ እንደተናገረ የሚያሳይ የሚመስል ነገር ነው ወይ ደግሞ ነው። ክፉ መንፈስ መሆኑን አለመሆኑን የምናውቀው እዩ እንዳለው በጌታ በኢየሱስ ክርስቶስም ጮኸ ውጣ ብሎ ሲለው ጮሆ የወጣበትን ቦታ ታሳየኛለህ ብዬ ነበር። እኛ አጋንንት ስናስወጣ በጌታ በኢየሱስ ክርስቶስም እንደምናስወጣ ታውቃለህ። ስለዚህ አሁን አንተ ይሄ ድራማ ነው አይደል የምትለው ተሚ? አዎ ኤርሚ፣ እኔ ድራማ ነው የምለው። ያንተና በምን አወቅህ ድራማ መሆኑን ንገረን እስኪ። እዚህ ላለ 1000 ሰው በጣም ጥሩ። የመጀመሪያው ጉዳይ ልጅቷ የአዲስ አበባ ልጅ ናት። ቀጥሎ ደግሞ ከልጅነቷ ጀምሮ በጴንጤ ቤት ተወልዳ ያደገች ልጅ ናት። አንገቷ ላይ መስቀል ታስሮ እንደ ኦርቶዶክስ ተደርጋ ነው የመጣችው። እኔ ቪዲዮ ሰርቼበታለሁ እዚህ ላይ እማቃት ልጅ ስለሆነች ለሚባል እማቃት ልጅ ስለሆነ ለሚዲያ መቼም አሏሽ ሚዲያ ላይ ሳወጣው ይቺ ልጅ ጴንጤ አይደለችም፣ የአዲስ አበባ ልጅ ናት። የት ቤተክርስቲያን ተወልዳ ያደገች? በሙሉ ወንጌል ተወልዳ ያደገች። የትኛው አጥቢያ? እዚሁ ቀጠና 2 ጦር ኃይሎች። አንተ ቀጠና 2 ጦር ኃይሎች ነው የምታውቃት? እኔ እዛ ነው ማቃታው። እሷን ደግሞ ማቃት ደግሞ እንደ አጋጣሚ ሆኖ ወታደር ቤት በነበርኩበት ሰዓት ላይ ጦር ኃይሎች እዛ ሙሉ ወንጌል ጦር ኃይሎች ሆስፒታል ቁጭ ብዬ እሷን አገኛት ነበር። ማቃት ልጅ ናት። ታገለግል ነበር ወይስ ዝም ብለው ኖርማል ምዕመን ሆና ነው የምታውቃት? አይ ምዕመን ሆና ነው። አገልጋይ ሆና ሲሆን በቃ ጴንጤ ናት ነው እንጂ አገልጋይ ናት አላለም። እዛ ሀሳቤም ላይ እንደዛ ብዬ አልሰጠውም። ኦኬ እሺ። አሁን የድራማ መሆኑን እንዴት አወቀ ታዲያ? አሃ የመጀመሪያው ጉዳይ አንገቷ ላይ መስቀል አሳስሮ ነው የገባው። አንገቷ ላይ መስቀል ያሰረ በሙሉ ድራማ ነው የሚሰሩት ማለት ነው። ለምሳሌ ያክል መስቀል ማን ነው የሚያደርገው? ኤርሚ በአንተ ቤት አሁን አንገት ላይ ጥቁር ክር መስቀል የሚያደርግ ማን ነው ብለን የምታስበው? ለአንተ በአእምሮ ስስር የወንጌል አማኞችም ኦርቶዶክሳውያንም ያደርጋሉ፣ ካቶሊካውያንም። ጴንጤ ማሰር ጀመረ መስቀል አላውቅም። ወይ ዘልዬ ይሆናል እሷ ላይ አልተማርክ ይሆናል። በጴንጤ ቤት ባለው ሰዓት ላይ አርጉ ተብለን እንደተማር አላውቅም ነበር። ቆይቷል። ድሮም ጀምሮ አለ። አንዳንዱ ያደርጋል። አሁን ለምሳሌ የብር ሀብል የብር መስቀል የሚገዙ ሰዎች ብር በሚሸጡበት ቦታ ላይ አብረው ከጥቁር ሐር ክር ከሚባለው ጋር አብረው ይሸጣሉ። በየጌጣጌጥ መሸጫው ቤት እኮ ማለት ነው። እኔ አሁን አገር ቤት በነበርኩበት ሰዓት ላይ ሚስቴ በመጣችበት ሰዓት ፒያሳ እንደዚህ ጌጣጌጦች ቤት ስንሄድ የቆንጅዬ የብር መስቀል ከነ ጥቁር ሐር ክሩ ራሱ የሚታሰርበት አንገቱ ላይ ጭንቅላቱ ላይ የሚታሰርበት ፓርት ላይ የብር ቋድ ምናምን ነገር ሁሉ አለው። ራሱ ከብር የተጠመዘዘ ሆኖ ከብር ቋድ የተሰራ ሁለቱ በአንድነት ሆኖ ማለት ነው።
እና ጥቁር ሐር ክር አብሮ ከብር መስቀል ጋራ እዛው አፍሪካ ወርቅ ቤት ነው እንደዛ አካባቢ ላይ ገዝተናል። አፍሪካ ወርቅ ቤት እዛው አካባቢ ላይ በአፍሪካ ወርቅ ቤቱ በአፍሪካ ወርቅ ቤት አቅጣጫ ላይ እዛው ፒያሳ ማለት ነው። እና ሚስቴ አንገት ላይ አሁን ታደርገዋለች። ጥያቄ ምን መሰለክ፣ አሁን አንተ ቀጥታ ልጅቱን ቀጠና ሁለት ስለምታውቃት ቀጠና ሁለት ስለምታውቃት አሁን ለምሳሌ አክል ኤርሚ እቺን ላዳምጥ፣ እቺ እንዱ ልበልህና አዳምጥ። እኔ ጴንጤ ነበርኩኝ፣ በጴንጤ ቤት ነው ተወልጄ ያደግኩት። ቤተሰቦቼ ስቲል ነው እስካሁን ድረስ ፕሮቴስታንቶች ናቸው። ይህንን መስቀል ያደረግኩትና ይህንን ጥቁር ክር ያደረግኩት ኦርቶዶክስ ከሆንኩኝ በኋላ ነው። ለምን ያኔ እናቴ አላሰረችልኝም ነበር? ኤርሚዬ ይሄን እናት ስለማሰርና ስላለማሰር ያንተ እናት አሰሩላ አላሰሩላ አይደለም። አሁን ቤካም አንገቱ ላይ የብር መስቀል አድርጓል። እኔም አሁን የብር መስቀል አለኝ። የወርቅ መስቀል ያላቸው ሰዎች የወርቅ መስቀል አላቸው። ግን በአገር ቤት አሁን የብር መስቀል ያላቸውን አንዳንዱ እንደዚሁ አሁን የቤኪ መስቀሉ የብር ነው። አይ ቲንክ ሰንሰለቱም የብር ነው። ከእንትኑ ምንድነው ሰንሰለቱ ደግሞ ማሰሪያው የጥቁር ሐር ግን የሆነ የእህቶች አለ። ከፈለክ ሄድና አፍሪካ ወርቅ ቤት ሶሪ የኢትዮጵያ ጌጣጌጦች ቤት ለሄድና ማንኛውም የሚያደርገው ማለት ነው ብር ነው። እኔ ራሴ ለሚስቴ እኮ አብሬ ሆኜ የገዛሁት ማለት ነው። እና ጴንጤ ናት፣ ጴንጤ ሆና እኔ ሚስቴን ያገባሁት። ስለዚህ እዛ ስትመጣ አይ ይሄኛው ጥቁር ክር አለው፣ ጥቁር ክር ስላለው ጥቁር ክር ኦርቶዶክሳውያን አንገታቸው ላይ ያስራሉና አልገዛም ብላ አላለችም። እኔም ደግሞ አትገዢም ይሄንን አታስሪም ብዬ አላልኳትም። አንቺ ማለሽ አደመስዬ አላቸው በጣም ብዙዎቹ ማለት ነው። ስለዚህ አሁን ጥቁር ክር አንገቱ ላይ በመስቀል ያሰረ ሁሉ ኦርቶዶክስ ነው ብለህ አትልም፣ ካቶሊክ ነው ብለህ አትልም፣ ጴንጤም ነው ብለህ አትልም። ባሰረው መስቀልና ባሰረው ጥቁር ክር አይደለም ሰውየውን የምታውቀው። በእርግጥ ነው አሁን አንተ እንዳደረግከው እንደዚህ አሁን ይሄ ያንተ ማለት ነው ያንተ አይነት አሁን እንደዚህ ከዕፀ መስቀል የተሰራ ከእንጨት የተቀረጸ በእንደዚህ አንድ ቀጭን ክር ወይ ደግሞ ወፈር ባለ ክርን ኦርቶዶክሳውያን ወገኖች አብዛኞቹ እንደሚያስሩ ይታወቃል፣ እናውቃለን። ግን ይህንን ሁሉ አስሮ መስቀል አስሮ ጉባኤ ውስጥ የተገኘውን እቻውን እዩ ጋር ያያት አይነት ሴት መስቀል ስላሰረች እኔ ከዚህ በፊት አውቃት ነበር አልክ። መቼ እንደምታውቃት አይዶ ነው እንግዲህ፣ ግን አውቃታለሁ ብለህ ስላልክ አምናለሁ። አውቃታለሁኝ እዛ አባል ሆነ አውቃታለሁኝ ብለኸኛል። በውትድርናው ጊዜ በነበርክበት ጊዜ ላይ እዛ ካምፕ ወይ እዛ ጦር ኃይሎች አካባቢ ላይ በነበርክበት ሰዓት ላይ ሆስፒታል አካባቢ ማለት ነው። እችን እህት ታውቃታለህ ማለት ነው። ኦኬ እችት ያኔ ሙሉ ወንጌል እንኳን ብታውቃት ከዛ በኋላ ምናልባት ወደ ኦርቶዶክስ ሃይማኖት ውስጥ ተመልሳ ከሆነ በምን ታውቃለህ? ኦኬ ተመልሳስ ይህንን አስራ ከሆነ ስለዚህ አሁን ድራማ ብለህ ያልከውን እኔ አሁን አንተ ድራማ መሆኑን ፈተን ያወቅበትን በምንድን ነው ፈተን ያወቅከው ብዬ ስል አንገቷ ላይ ክር አስራ ትናንት ጴንጤ የነበር መሆኗን ማቃት ሴት አንገቷ ላይ ክር አስራ ዛሬ ጴንጤ ቤት ስለተገኘች ነው አልከኝ። እስቲ አሁን ትናንትና ጴንጤ ከነበረች ጴንጤ ከሆነች ካወካት ጴንጤ ሆና ጴንጤ ቤት ክር አስራ እንደምታደርገው እዚህ ጉባኤ መካከል እንደምታደርገው ምንድነው? ከዚህ አሁን አንተ ድራማውን በደንብ ከደረስክበት እዩ ጩፋ ከዚህ አቺፍ ሊያደርግ የፈለገው ነገር ምንድን ነው? ሊያገኝ የፈለገው ነገር እሺ፣ የቀጠና ሁለት ሙሉ ወንጌል አባል ነች ብለኸኛል። እዛ ታውቃታለህ፣ ጴንጤ ነች። አሁን አንተ እንዳልከኝ ልመን። እሺ፣ አሁን የመጣችው ጴንጤ ቤት ነው። ከሙሉ ወንጌል ወደ ክራይስት አርሚ ቸርች መጣ ድራማ በመስራት ምንድነው አቺፍ ልታደርግ የፈለገችው እሷ? እሱም በዚህ በእግዚአብሔር ሕዝብ ፊት ምንድነው ልታገኝ የፈለገችው? ወይ እሱ ምንድነው ሊያገኝ የፈለገው? ጥሩ ጥያቄ ነው የጠየቀኝ። ሁሌም ማነጋገር ፈልጎ ይሆናል። ሁለተኛ ደግሞ ሁልጊዜም እችን ቤተክርስቲያንን ፐርሰናል አታክ ማድረግ የሚፈልጉ ሰዎች አሉ። ስለዚህ ቤተክርስቲያኗን አታክ ለማድረግ ዳይሬክትሊ ሳይሆን በሚሰሩ ድራማ አታክ ሊያደርጉ ይመጣሉ። ቀጥሎ ደግሞ ምን ይጠቀማል ስትል አድናቆትን ያገኛል። ምድራዊ አገልግሎት ላይ የሚቆይ ሰው ድሮም አድናቆትን ነው የሚፈልገው። አለቀ። ስለዚህ ከዚች ልጅ ጋር ሊሰራ የፈለገው የራሱ የሆነ ሀሳብ አለው ማለት ነው እንጂ ልጅቷ እርግጥ ያለው ነገርኝ እኮ ይሄው አልኩ እኮ ሁልጊዜ ከሚዲያ ስሙ እንዲጠፋ አይፈልግም። ለምሳሌ አክል አሁን ለአንተ ስማቸውንም አልነግርህ የሆነ ግለሰብ ማነጋገር ይፈልግ ነበር ሚዲያ ላይ ከአሜሪካ መጣት አስባሉ ማንም ቪዲዮ አይሰራበትም።
እንደገና ሐዋሳ ሄዶ እንደዚህ ያደረገ ማንም ቪዲዮ አይሰራበትም። ወላይታ ሄዶ ክሩሴድ አዘጋጀ ማንም ቪዲዮ አይሰራበትም። ከአቅሙ በላይ ሲሆን ምን አደረገ? ለሁለት ታቦት ላይ ሲያወሩ ማንም ቼክ አያደርገው። እንደዚህ ማነጋገር የሚፈልጉ ቶፒክ መሆን የሚፈልጉ አገልጋዮች አሉ። ሚዲያው ስለነሱ ብቻ እንዲያራገ የሚፈልጉ ሰዎች አሉ። ስለዚህ ከነሱስ መካከል አንዱ እዩ ጩፋ ነው። ለዛም ኦኬ እነዛን የሚያልካቸው ሁለቱም ወንድሞቼ ናቸው፣ ዮኒና ትዜ ናቸው። ሁለቱም ደግሞ ማንም ቼክ አያረጋቸው። ቶፒክ መሆን የሚፈልጉ አድምጠኝ። ሁለቱም ደግሞ በዓለም ላይ የአበሻ ቋንቋ አማርኛ ቋንቋ መናገር የሚችል ኢትዮጵያዊና ኤርትራዊ ዮናታን አክሊሉና ወንድማችንን ዘማሪ ፓስተር ትዝታ ሳሙኤልን የማያውቅ አበሻ የለም። ሶሻል ሚዲያ ለእውቅና ከሆነ ሁለቱንም ወንድሞች እንደ አሁን ይህንን መታወቅ እንፈልገው ነው ብለህ ካልከኝ አንተ ስማቸውን አልጠቀስክም፣ ግን ያወሩት ሁለቱም ወንድሞቼ ናቸው። ለእውቅና ከሆነ ዮናታን አክሊሉን የማያውቅ ሚዲያ የሚከታተል የማያውቅ ኤርትራዊና ሚዲያ የሚከታተል የማያውቅ ኢትዮጵያዊ የለም። አይደለም ኦርቶዶክስ፣ አይደለም ካቶሊክ ወንጌላውያን አማኞች ክርስቲያኖች፣ አይደሉም ሙስሊም፣ አይደለም ሌላ ቤተ እምነት እንኳን ያለው ሰው በሙሉ ሁለቱንም አገልጋዮች ያውቃቸዋል። ለሚዲያ አዲስ አይደሉም። ለአማርኛ ቋንቋ ተናጋሪ ለኢትዮጵያውያንና ለኤርትራውያን ሁለቱም ወንድሞች አዲስ አይደሉም። አሁን እንደው ለእውቅና ፈልገው ነው ብለህ ብትል ምኑን እውቅና? በሰው ዘንድ ለመታወቅ ከሆነ ዮናታን አክሊሉ የማይታወቅ ሰው ነው እንዴ? ቆይ ትዜ ይህንን ነገር እንደዚህ አውርተን ከዚህ የበለጠ መታወቅን እንፈልግ ብሎ ወይ ደግሞ ትዝታው ሳሙኤል የማይታወቅ ሆኖ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ሕዝብ በሙሉ ትዝታውን የማያውቀው አለ? በዝማሬ የማያውቀው አለ? በአገልግሎቱ ማንም የለም። ስለዚህ ለእውቅና የፈለጉ ሰዎች አሉን። ኦልሬዲ አታቁኝ እንኳን ብለው ቢሉ እነዚህ ኦልሬዲ የታወቁ ሰዎች ናቸው። የሚዲያ ሰዎች ናቸው። ፐብሊክ ፊገር ናቸው። ሁለቱም ማለት ነው። ለሚዲያ ወይ ደግሞ ለኢትዮጵያ ሕዝብ ሁለቱም የሚታወቁ ወንድሞች ናቸው። ስለዚህ ያንን በታቦቱ ላይ ሲናገሩ ሪያሊቲውን የተናገሩት እውነቷን ሀቋን ነጥብ ላይ ነው የተናገሩት። እና ግን እኔ አሁን ያልኩ እዩ ከዚህ ኤርሚዬ ግን እኔ እውቅና አይደለም ያልኩት። አሁንም አልተረዳኝ ከሆነ አላውቅም፣ ወይ አማርኛችን ላይ አልተግባባን ከሆነ አላውቅም። እኔ እውቅና አላልኩ። እውቅናማ ማንም ሰው እየታወቀ ነው ያለው። ሚዲያው ላይ ግን ማነጋገር ይፈልጋል። ምንድነው ማነጋገር የፈለጉት? የተናገሩት ከሆነ ነው አይደለም። ማነጋገር ሁሌ ሚዲያው ስለነሱ እንዲያራግብ ይፈልጋሉ። በቃ የሆነ ነገራቸው ማንም ግን ቼክ አያደርጋቸውም። አሁን ለምን ቢባል የወረደ ሰው ወርዷል። እኔ አሁን ከኔ በታች የሆኑ ሰዎች የፈልግ 1 ሚሊዮን ጊዜ እየተዘባደዱ ባያቸው ቼክ አላረጋቸውም። እነሱ ይጫጩ እንጂ ቼክ አላ ልክ ስላያቸው እኮ መስለኝ ታምዬ የምታወራኝ አይደለም። ማነጋገር ስለሚፈልጉ ማንም ቼክ አያረጋቸው፣ ማንም መልስ አይመልስላቸውም ነው። እኔ እናንተን እኮ አነጋገሩ እኔ ወንድሞቼ ናቸው። እኔ አይቻቸዋለሁኝም ደግሞ ሁለቱም የምደውላቸው ወንድሞቼ ናቸው። ኦልሬዲ ግን አይታቸው ነው እኮ አሁን ስላያቸው መነጋገሪያ ከሆኑ አሁን እዚህ እኮ በ1300 ሰው ፊት መነጋገሪያ ኦልሬዲ ሆኑ። ስላያቸው ነው ራሱ ታሚ ምንተና አይ ረቢ አልገባም። እኔ ያልኩ ሐሳብ አልገባም። ይሁን እሺ፣ ያ ነው ብቻ። ዞሮ በደንብ ነው የገባኝ እንዴ፣ በደንብ ነው የገባኝ። አይ ካልገባም ይሁን እሺ። ዞሮ ግን ሐሳቡ ምን ልልህ እንደሆነ ገብተዋል። አሁን እኔ ለገባኝ እውነት መታውን ዛፍ ላይ ኪዳነ ምሕረት ታየችው ብትለኝ አላየው። ሚዲያ ላይ አንተ ማየት አይጠብቅብህም። ለምንድን ነው? አዎ እኔ አይደለም አንተ ወደ ቶፒክ ስትመጣ አላየው። ለምን አታምነሙ? ይሄ ደግሞ የኔ ጉዳይ ነው። አሁን ጉዳዩ እኔ ስለ ክርስቶስ ኢየሱስ መዳን ወይም ደግሞ ዓለሙ ሲያወራለት ስለሚጣፍጠው ስም እየተጨነኩኝ ዛፍ ላይ ስለታየው ተአምር ብነግርህ ባልነግርህ፣ አሁን ይሄ ተአምር እንኳን እውነት ሆኖ ቢሆን አንተ ወደ ኦርቶዶክስ አትመጣም። ሊያመጣ የሚችለው እውነት ክርስቶስ የተባለ አለ፣ እሱም ላይ መነጋገር ነው ሊያመጣ የሚችለው እንጂ። እስቲ ይህን ቪዲዮ ላሳየህ። ከዚህ ቪዲዮ እስኪ የሆነ ነገር እንበል አብረን እስኪ። በዚህ ጉዳይ ላይ የእዩ ጩፋን እንደዛ ብለሃል። ኦኬ ይሄንን እስቲ ካሜራ ክፈት ኤርሚያስ። እሺ ኦኬ ይሄን ልጅ ታውቀዋለህ? ይሄን ልጅ ተሚ ሚዩት ነህ ተሚ ሚዩት ነህ።
ተሐድሶ ስለሆነ እኔ ቦልኬዋለሁ። እኔ ቤት ብሎክ ነው ተሐድሶ ነው። እሺ ጥቁር ክር ያሰረ ተሐድሶ ነው ቦልኬዋለሁ። ኦኬ እሺ እንስማ ውስጥ ምን ይላል? ተነስ። ወይኔ አቤት With a payset, I'm a big beast in a way to be no payment. It's a taser. Me flack, I'm a penza. To get a more shiki up for mesa. And a more fat. And a ተጫወትክበት ላሽ በላ ምንድን ነው ላሽ? እኔ ላሽ አታውቅም እንዴ? አላውቅም እኔ አራዳ ቋንቋ አላውቅም። አታርፍማ። ብዙ ሰዎች እንደዚህ አይነት ቪዲዮዎችን ሲያይ የፕሮቴስታንት ወይንም ደግሞ የሌላ ቤተ እምነት ከሆነ አቤት ድራማቸው አያልቅም፣ ስንት ተከፈላቸው ደግሞ ውይ እንደዚህ አይነት ድራማ እኮ ተባኖበታል ይላል። ነገር ግን በተቃራኒው ቪዲዮ የኦርቶዶክስ ከሆነ አቤት የዚህ አባት ጸጋ፣ አቤት ደስ ሲሉ፣ መቼ ነው የምናገኛቸውን እነዚህን አባት። በነገራችን ላይ በክርስትና እምነት ወይንም ደግሞ በመጽሐፍ ቅዱስ የእሱን ተውና ታሜ የመምህር ግርማን አገልግሎት ትቀበላለህ? አልቀበልም። ለምን? አይ ኦርቶዶክሳዊ ስርዓት ስላልሆነ አልቀበልም። ለምን? የኦርቶዶክሳዊ ስርዓት አይደል እንዴ? በሀገር ውስጥ አሁን ለምሳሌ ይሄን ሳወራ እኔ አልቀበልም ብያለሁ። ይሄን ካልኩ አልቀበልም። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክሳዊ ስርዓት አለ፣ ልክ አለው እና እኔ ከአገልግሎታቸው መካከል ከማይቀበሉ ሰዎች መካከል አንዱ ነኝ። ስለዚህ ምንም አይነት አገልግሎት ከእሳቸው አትቀበልም? ውይ ምንም ነገር አልቀበልም። እሳቸውንስ መሰል ከሆኑ አጥማቂያን ከየትኛውም አጥማቂያን ከየትኛውም እንትኖች አገልግሎታቸውን አልቀበልም። አባ ዮሐንስስ የሚባለው የወንቅ እሸት ገዳሙ አላቃቸውም። እሳቸውንም ድንገት እንደዚህ ታሳየኝ አላቅም አይደል የሚባለው? ታውቃቸዋለህ? አሳየኝና እሳቸውንም እከሌን ታውቃቸዋለህ በለኝ። አሁን አባ ግርማን በቪዲዮ ስላመጣ ነው። እኔ እኮ የምኖረው እኮ አዲስ አበባ። እሺ በቃ በየገዳሙ እኮ አልዞርም እኮ ያሉትን አባቶችን ሁሉ አላውቅም። አይ እንደዛ ስለጀመርክ ብዬ ነው እኮ። አሁን አንተ አባ ዮሐንስ ምናምን ስትለኝ እኔ አሁን አንድ ሰውዬ ተነስቼ ዓለሙን አይተንፍስ የዘላለም ተራራ ዓለም አቀፍ ቸርች ባለራዕይና መስራችን ታውቀዋለህ ብለህ አታውቀውም እኮ አንተ። እሺ ይሄን ሰውዬ ማለት አገልግሎታቸውን አይቼው አላውቅም። አገልግሎታቸውን ካሳየኝ አላውቅም እንጂ እኔ አላውቃቸውም። ነው የወንቅ እሸት ገዳሙ አታውቃቸው? አላውቃቸውም። እሺ አባ ዮሐንስ የሚባለው ይሄን ሰውዬ አታውቀውም? አገልግሎትን አላውቃቸውም። በባለፈው አሜሪካ ሀገር ወጥተው እንደውም ምንድነው እንዲሁም እንድታምነኝ ቪዲዮ አብርቼ ልንገርህ። አላውቃቸውም። አይ ችግር የለም። እኔ ቪዲዮ ባታበራ ማምናለሁ። መልስ ራሱ ስነግርህ የግድ ወቃቸው ቢሆን ኤንዌይ። ስለዚህ የአባ ዮሐንስ መሶሪ የግርማ ወንድሙ የመምህር ግርማ ድራማ ነው ድራማ አይደለም ብዬ ልልህ ነበረ። ግን ይሄ ወንድም ቅድም ያሳየኸው ልጅ የተናገረው እኔ እንግዲህ ኦርቶዶክሳዊ መሆኑን የማውቀው አንተ ግን ተሐድሶ ነው ብለሃል። እዛ ውስጠኛ ሆነ ብሎክ ነው። እኔ ቦልኬዋለሁ ተሐድሶ ስለሆነ ከሆነ በምንድን ነው የመዘንከው ብዬ መንፈሳዊ ነገርን በመንፈሳዊ ነገር የምትመዝነው መንፈሳዊ ነገርን በአይምሮ በማይንድህ መዝነው የምትናገረው ነገር አይደለም። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያየተን ብሎ ስለሚል በምንድን ነው የመዘንክበት ሚዛን ምን ነበር ብዬ የምልህ አይ ድሮ አውቃታለሁ ነው ሚዛኔ ድሮ አውቃታለሁ ነው። ይኸው ልበልክ አጋንንትን ኢንተርቪው ያደረገ አጋንንቱ የተቀላመጠ የኔ ጌታ እያለ እያወራ ኢንተርቪው ያደረጉ ነቢያቶች ወይም ደግሞ ሐዋርያቶች አሉ። ኤርሚ አላውቅም። መጽሐፍ ቅዱስ ብቻ ብለው ስለሚያምኑ ፕሮቴስታንቶች መጽሐፍ ቅዱስ ውስጥ ዘልየው ሊሆን ይችላል። ድንገትም ከሆነ አጋንንትን ኢንተርቪው ያደረጋል ሐዋርያት መካከል ተሜ ነገርከኝ። አሁን አንተ የመጀመሪያው መስፈርትህ ሴትዮዋ ድራማ መስራቷን ያወቀው የሙሉ ወንጌል ቤተክርስቲያን አባል መሆኗን አውቃታለሁ ነው። ከዛ ጥቁር ክር አስራ ክራይስት አርሚ ቸርች በመገኘቷ ጴንጤ ሆና ከእዩ ጋራ ድራማ በመስራት እዩ ደግሞ ያው ከሚዲያው ላይ እንዳይታጣ ስሙ ለማድረግ ነው። እና ይሄን ደግሞ አይነት ተጠናወታቸው ሁለት ሰዎች አሉ ብለህ ስማቸውን ባትናገርም ሚዲያው ላይ እንዳይረሱ እንዳይጠፉ ግን ማንም ዞር ብሎ ያያቸው የለም ብለህም ደግሞ ስማቸውን ባትጠቅስም ስትናገር ስለ ወንድሜ ስለ ፓስተር ትዜና ስለ አገልጋይ ዮኒ ስትናገር
በቃ ሚዲያ ላይ ላለመታጣት ላለመረሳት ብለው የሚያደርጉት ነገር ነው። ወይ ደግሞ ችን ቤተክርስቲያን አታክ የሚያደርጓት ምናምን ነገር ብለህም አልክ። ስለዚህ እዩ ጩፋም ቢሆን አይደለም ጴንጤ ኦርቶዶክሳውያን ሁሉ ጭምር ያውቁታል። ኦርቶዶክሳውያን ጭምር ያውቁታል። አሁን እዩ ጩፋም የመታወቅ ችግር ኖሮበት ነው ብዬ እኔ አልልም። ይሄንን እንደዚህ የሆነው ድራማ ነው ብለህ ያልክበት ምክንያት አንተ ሙሉን ቪዲዮ አላሳየህንም። አሁን ለምሳሌ ክፉ መንፈስ ነው አዞታል። ክፉ መንፈስ ስለሆነ ነው ያዘዘው ማለት ነው። ውጣ በኢየሱስ ክርስቶስም ብሎ ካለ በኋላ ቀጥሎ ያለውን ቪዲዮን ግን አላመጣውም። ወጥቶ ይሆን ወይ አልወጣ ይሆን ወይ? ሲወጣ ክፉ መንፈስ ከዛ በኋላ ሴትዮዋ ወደ አይምሮ ስትመለስ በአይምሮ የሆነችና በመንፈስ ስትሆን የምትናገረውና የምታደርገው ሁለቱ ለየቅል ስለሆነ ይህን ደግሞ በጥቂቱም ቢሆን ታውቃለህ ብዬ አስባለሁ። በጌታ በነበርክበት ሰዓት ላይ አንተ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ገሰ ከሰዎች ላይ አስወጥታ አታውቅም? ተሚ በጌታ በነበርክበት ጊዜ ያኔ ነው ያልኩህ። ያኔ በጌታ በነበርክበት ጊዜ እኮ በጌታ ልክ ስለሚመጣው በቃ ኢየሱስ ያልመጣው አዲስ ሴጣን ድራማ እየሰራህ ነበር ማለት ነው። ያኔ አንተ በምስር ክርስቶስ ቤተክርስቲያን በጌታ ኢንተርቪው ግን አላደረኩትም። ኢንተርቪው አላደረኩም። ማነው ብለዋል? ጣጣዋለሁ አዟለሁ ይወጣል። ማነው ብለህ አታውቅም? ስም ማነው ብለህ አታውቀው? አታውቅም? ለምን እለዋለሁ? ጌታ ያውቀዋል። ጌታ ያውቀዋል እንዴ? ኢየሱስ ክርስቶስ የማይመታውና ያልመታው አዲስ ሴጣን አለ እንዴ? ማነው? ምንድን ነው? ስለ አዲስ ሰይጣንና ስላለመሆን አይደለም። ግን አንተ ስምህ ማነው ብለህ ጠይቀህ አታውቅም ወይ? ክፉ መንፈስን ከሰዎች ላይ ያኔ በጌታ በኢየሱስ ክርስቶስም ስታዘው ሲወጣ እኮ ማን ምናምን አልልም። ለምን መሰለ ማለለው ኢየሱስ የማይመታውና ያልመታው አዲስ ሴጣን የለም። ላቀው የምፈልገው አዲስ ሴጣን ስለሌለ ሰይጣን ከስም ሁሉ ስም በላይ ድንቅ ስም አለ። ሊመታው ሊያሸንፈው የሚችል ኢየሱስ ይባላል። ውጣ ትለዋለህ፣ ይወጣል። በቃ አለቀ። ማንም የጋብቻ ጥያቄ ነው የምጠይቀው መናፍስቱ ልክ ነው። እሱ ብዙ ኢንተርቪው የሚያደርጉትን እንደዛ ያድርግ እያልኩ አይደለም። ግን አሁን አንተ በጌታ በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስ ስም ብለው ክፉ መንፈስ ማኒፌስት አድርጎ ወጥቷል ከሰዎች ላይ ማለት ነው። ሚዩት ይወጣል። በኢየሱስ ኢየሱስ የማይመታው አዲስ ሴጣን የለም እኮ አልኩ። ኢየሱስ የማይመታው ኢየሱስ የማያውቀው አዲስ ሴጣን የለም። አዎ ወጥቷል አልኩ እኮ መለስኩልህ። ግን ይሄንን በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ያኔ በጌታ በነበርክበት ሰዓት ላይ በቸርች ስታገለግል እርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም ብለህ ስትል ከሰዎች ላይ የወጣውን ያስወጣውን የጌታን የኢየሱስ ክርስቶስን ስም የጴንጤዎች ኢየሱስ ሌላ ሐሰተኛው ኢየሱስ ነው ስትለው ነበር። በሐሰተኛው ኢየሱስ ስም ነው ማለት ነው ያን ያስወጣው። ኢንተርቪውን ሙሉ ለሙሉ ሰምታል። የኔ ኢንተርቪው ኤርሚ ከሶፊ ጋር ያደረኩትን ከሶፊ ጋር ያደረግከውም ሳይሆን ያኔ እንትን የ34 ዓመት ፓስተር ምናምን ነገር የተባለውን እሱንም ሰምቼዋለሁ። እሱንም ሰምቼዋለሁ። ተናግረሃል። እሱን ተናግረሃል። እሱንም ሰምቼዋለሁ። የሶፊን ሙሉ ለሙሉ በቃ ከሶፊ ጋር ስናወራ እኔ አሁን ሰው በገባው በተረዳው የጴንጤዎች ኢየሱስ በጣም ብዙ ጊዜ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው እያልክ ስትናገር ትሰማለሁ። ስለዚህ ልዩ ኢየሱስ ስታመልክ ነበር የነበረው ማለት ነው በምስር ክርስቶስ ቤተክርስቲያን። አንድ ቆይ ልብ በል። ሁለተኛ አንተ ፓስተር ባትሆንም የመድረክ ላይ ሰባኪዎች እንደሆንክ የተወሰኑ የሚያሳዩ ቪዲዮዎችን ሁሉ ጭምር ተለቀው አንተም ስትናገር እናውቃለን። ስትናገር በጌታ በነበርክበት ሰዓት ላይ ስታወራ አገልግሎት አለ ብለህ ስትሄድ ሁሉ አውቃለሁ። የመድረክ ላይ ሰባኪ ነበርክ ማለት ነው። መድረክ ላይ ወጥተህ ታገለግል ነበር ማለት ነው። በተጠራበት በተጋበዝክበት ቤተክርስቲያን ሄደህ ተዘዋውረህ ታገለግላለህ። ስታገለግል ግን በጣም የሚገርመው የፕሮፌቲክ ወርድ ሁሉ ጭምር ታመጣ ነበር አይደል? ትንቢታዊ ሜሴጆችን ሁሉ ታመጣ ነበር። በልሳን ትጸልይ ነበር። የሚጠቅም ነገር ይኖራል። በደንብ ይጠቅማል። በደንብ ፕሮፌቲክ ወርዶች ታመጣ ነበር። ትንቢታዊ ሜሴጆችን ታመጣ ነበር። የሰራዊት ጌታ እግዚአብሔር እንደዚህ ተናገረ ይበላል። ኢቭን ቦንኬ ወንድማችን ወንጌላዊ ቦንኬ እሱ በመጣ ሰዓት ላይ ኢትዮጵያ ውስጥ ጋር ምን ያገናኘዋል? ያ ታላቅ የእግዚአብሔር ሰው
ለአንተ ይጠቅማል ኤርሚ ላውራ። አዎ ይጠቅማል፣ ይጠቅማል። ለምን እኔ ብመልስልህ ተመስገን ወዳለበት እውነት ያመጣሃል። አሁን እኔ ተመስገን ወደሚመጣው እኔ ጥያቄ ነበረ ድምፅ ትሰማ ነበር የሚሉ ነገሮች ለአንተ ይጠቅመዋል። ጥያቄ ለምን አታስጨርሰኝም ታሜ? በጌታ ኦኬ። ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ታላቅ የእግዚአብሔር የወንጌል አገልጋይ፣ ዓለም አቀፍ የወንጌል አገልጋይ ሪቨረንድ ቦንኬ፣ ወንጌላዊ ቦንኬ፣ እሱ መጥቶ ኢትዮጵያ ውስጥ መልእክት ከተናገረላቸው ህፃናት መካከል አንዱ አንተ እንደነበርክ ራስ ስትናገር ሰምቻለሁ። ማይኩን ከፈተው ተምዬ ንገረኝ። ምን ነበር ያለ የእግዚአብሔር ሰው? ይሄ ለምን መሰለህ ምን ነበር ያለ ያ የእግዚአብሔር ሰው? ምን ነበር ያለ ያ የእግዚአብሔር ሰው? ይኸውልህ አንድ ጊዜ ያለ አሁን ቶፒኩ እንደ ቶፒክ ኖ ምን ነበር ያለ ያ የእግዚአብሔር ሰው? ለምን ኤርሚ በነበር አይደለም። አሁን ወዴት እንደሚሄድ ነገሮችን እኮ ስለማውቅ እኮ ነው ኤርሚ። አሁን ምን አለ መሰለህ አሁን ሁኔታዎች እየጠየከኝ ያለው ጥያቄዎች ወዴት ሊሄዱ እንደሚችሉ አውቃለሁ። እኔም ደግሞ ከምወደውን ቤተሰቤም ሆነ ከምወዳቸው እኔን ካሳደጉ ፕሮቴስታንት ታላላቅ ወንጌላውያን፣ ታላላቅ ሽማግሌዎች፣ ታላላቅን እንደ እናቴ ሆነ ያሳደጉኝን የቤተክርስቲያን እናትና አባቶቼ ማስከፋት አልፈልግም። አሁን እኔ መልሱን መልሶ ነበር እንዴ እንድትመልሰው ነው ግን ሳወራው ነገርን ሁሉ በልክ አድርጌ ማውራት ፈልጋለሁ አልኮ። ለምን መሰለህ የምመልሰው መልስ ላንተ አይደለም ያሳደጉኝን ታላላቅ እናትና አባቶቼ አሁን ላይ ያሉትን እንደሚያስከፋ ስለማውቅ ነው። ደግሞ የምመልሰው የእግዚአብሔር ሕዝብ ተምዬ ያንን መልስ መልሼ እነሱን ከማስከፋ በእውነት በህይወቴ የምኖረውን ክርስትና ሰው ተረድቶ ቢመጣ ደስ ይለኛል። ለምን መሰለ እኔ አሁን አንተን ብጠይቅም አትመልሳቸው ነገሮች ይኖራሉ። ኦርቶዶክስ ነበርኩ ብለህ ዲያቆንም ነበርኩ እንደዚህም ሳደርግ ነበር ብለህ ስታወራ እኮ ሰምቻለሁ። አብረን ሆነን አሁንም ስታወራ ሰማለሁ። ግን ፐርሰናል አሁን አንተ ልክ እንደጠየቀኝ ያንኑን ሀሳብ አንስቼ በጠይቅ ላትመልሰው ወይም ደግሞ እኔን መጠየቅ ያለብህ ነገር ካለ ጠይቀኛለህ። እኔ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ኢየሱስ ሐሰተኛው ነው አውሬው ነው ብዬ ተናግሬ ከሆነ እሱም ቪዲዮ ታመጣና ታሳየኝና የለም አይደል ተምዬ በቃ እኔ ደግሞ አሁን ልጠይቅ ይህን ምክንያት የሆነኝ አንደኛው ነው ሳይሆን አንተ ያለህበት ሐሰተኛው ነው ሚንስ እኮ ልነግርህ እኮ ነው ኤርሚ። አንተ ታወራ እንዴ? እኔ አላወራም ተምዬ